ስላይ ነብራን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ ሰባት ዘር ማወቅ አለብኝ እንደ ሀገር ይሄ ሁሉ ሰው ለምንድነው ነፃነት ወርቅነህን የወደድከው ተብሎ ቢጠየቅ ሁሉም ቢሰራቸው ፊልሞች ላይ የሚጠቀማቸው ቋንቋዎች፣ ንግግሮች፣ አክቶች ኤቭሪ ነገር በጣም በቃ የአብዛኛው ማህበረሰብ ሊወክሉ የሚችሉ አብዛኛው ማህበረሰብ የሚጠቀምባቸው ቋንቋዎች፣ የሚያሳልፋቸው ሙዶች፣ የሚያደርጋቸው ድርጊቶች በጣም ሪሌተብል ነገሮችን ስለሚያደርግ ነው። ይሄ ሙቪ አንዱ ማሳያ ነው። በሲምፕል ነገር ፈንን በመፍጠር እኛ ዴይ ቱ ዴይ የምናደርገውን አክቲቪቲ በቢግ ስክሪን አድርጎ በተለመደው የፊልም አሰራር ዘይቤ ሳይሆን ባልተለመደው የአብዛኛው ማህበረሰብ የሚወክል አይነት ዲያሎጎችን ስክሪፕቶችን በመጻፍ ለማህበረሰቡ በማሳየት የሚታወቀው ብዙ የሚያስቁ ፊልሞችን ሰርቷል። ይሄኛው ከሚያስቁ ፊልሞች መካከል አንደኛው ነው። በጣም ብዙ የተዝናናበት፣ በጣም ብዙ የወደደው፣ ስክሪፕቱ ያልተጋነነ፣ አማርኞቹ ከባድ ያልሆኑ፣ በቀላሉ እሱ ዲያሎጉን ለኛ ዴሊቨር ሲያደርግ በቀላሉ ትልቅ እየሳቅ ሊፈጥር የሚችል አይነት ስራ የሚሰራ ሰው ነበር ነፃነት ወርቅነህ። በሰማው ዜና የመጨረሻ ነው ያዘንኩት። እኔ ብቻ ሳይሆን አብዛኛው የኢትዮጵያ ማህበረሰብ በሰማው ዜና አዝኗል። ነፍስህን ይማረው ቾምቤ። በመጨረሻም ደህና የአማርኛ ፊልም ወጥቷል። አንድ የሚሰጥ ነገር እኮ ሲከርም ይረሳል። ሁሌም ብሰጥ ሁሌም ደግሞ ድብ ነገር ይሻል። ይህ ፊልም ከተመረቀ በኋላ ኢትዮጵያ ላይ አንድ ጊዜ ብቻ የታየ ሲሆን ኢንተርናሽናል የፊልም ስታንዳርድን ጠብቆ በመሰራቱ በተለያዩ የዓለማችን ሀገራቶች ላይ የተዘዋወረ ታይቶ ኢስት አፍሪካ አርት ኤንድ ካልቸር ፌስቲቫል ላይ በመወዳደር አሸንፏል። በቀጣይም የዓለም አቀፍ የፊልም ፌስቲቫሎች ላይ ለመሳተፍ ዝግጅቱን ጨርሷል። ፊልሙ የሳሙኤል ተሻገር ወይም የማየ ልጅ ፊልም ሲሆን ታሪኩ የሚነግረን እዚህ ጋር ስለምታዩት ጊፍቲ ስለምትባል ሴት ነው። ጊፍቲ ከአያቷ ጋር በአንድ ትንሽዬ መንደር ውስጥ ያደገች ሲሆን ከልጅነቷ ጀምሮ አብሯት ያደገ ብርሃኑ የሚባል ፍቅረኛም አላት። ጊፍቲ ከምትወዳቸው ሰዎች ጋር ሰላማዊ የሆነ ህይወት የምትኖር ትምህርቷንም በደንብ የምትማር ተማሪ ነበረች። ነገር ግን አንድ ክፉ ቀን ያልጠበቀችው ነገር ይፈጠራል። ይህም የህይወቷን ሙሉ አቅጣጫ ይቀይሯል። ለገፈፈው ክብሯ የትኛውንም አይነት ካሳን ቢክስ እንደማይመጥን አስበን ቀሪ ዘመኗን በእንክብካቤ የሚያኖራት ባሏ እንደሆነ ወስነን። የፊልሙ ርዕስ ጀቢና ይሰኛል። አሁን ላይ በዓለም ሲኒማ ለትንሽ ጊዜ እየታየ ይገኛል። እኔም ያለፈው እሁድ ሄጄ ተመልክቼው ነበር። ሲኒማቶግራፊ ብንል የሎኬሽን መረጣቸው፣ የካሜራ አጠቃቀማቸውን ጨምሮ ታሪኩ የሚሄድበት ስቶሪ ፍሎ ልክ እንደ ቤቲ ማንዴላ የመሳሰሉ ድንቅ ተዋናዮች የሚያሳዩት ፐርፎርማንስ እጅግ በጣም ልዩ ነው። ከዛም በላይ ፊልሙ ስለ ትዕግስተኝነት፣ ስለ ጥንካሬ፣ ስለ ባህልና ወግ፣ ስለ ፍቅር፣ ስለ ይቅርታ ያስተላለፈበት መንገድ በጣም ወድጀዋለሁ። እናንተም ብዙ ነገር ትማሩበታላችሁ። ነገ ዛሬ ሳትሉ ሄዳችሁ እንድታዩት ጋብዣችኋለሁ። አሜሪካ ላላችሁ ሰዎች ደግሞ ጁን 15 በሲያትል መጥቶ የሚታይ ሲሆን እድላችሁን ተጠቅማችሁ ይህን ገራሚ ፊልም ማየት አለባችሁ። አማርኛ ፊልም በዚህ ሌቭል ነው ሰርፕራይዝድ አድርጎኝ አያውቅም። ብዙ ጊዜ አማርኛ ፊልም ሳይ ኤክስፔክቴሽን በጣም ዝቅ አድርጌ ነው፣ ምክንያቱም የሚያናድዱ ወይ የሚያበሳጩ ወይ ደግሞ ቅር የሚያሰኙ ናቸው። ዚስ ሙቪ ከኤክስፔክቴሽን በላይ ሰርፕራይዝ ያደረገኝ ሙቪ ነው። ይዞት የተነሳው ኮንሰፕት የመጀመሪያው ፓርት ነው። በቃ ከፊልሙ የገዛኝ ይዞት የተነሳው ኮንሰፕት ስቶሪ ፍሎ ስቶሪው ደግሞ ፕሬዲክተብል አለመሆኑ ከመነሻው እስከ መጨረሻው ድረስ መጨረሻ ፊልሙ እስኪያልቅ ድረስ ፕሬዲክተብል አልነበረም። ምንም የማይገመት ነበር። ለዚህ ነው ምንም ሳልገምት ነው ሙቪውን አይቼ ጨረሱት። አክተሮቹ ከሁለቱ አክተሮች በስተቀር አማተር ሊባሉ የሚችሉ ብዙ የሲኒማቲክ ኤክስፒሪየንስ የሌላቸው ግን የሰጣቸውን ገጸ ባህሪ በሚገባ ዴሊቨር ሲያደርጉ የታየበት ሙቪ ነው። ሙቪ የነበረው ስቶሪ ፍሎ ባክ ኤንድ ፎርስ ሲያሳዩን የነበረው ሙዚካሊቲው፣ ስቶሪዎቹ መሀል የነበረው ሙዚካሊቲ፣ ሎኬሽን ምንም ጋጋታ ጫጫታ ምናምን ግርግር የማያሳይ ጊዜ ለመግዛት አብዛኞቹ አማርኛ ፊልሞች ጊዜ ለመግዛት ብለው ትራንዚሽን ላይ አላስፈላጊ ነገር ያሳያሉ። ዚስ ሙቪ ግን የሚገርም ትራንዚሽን የነበረው በጣም መጠን ያለ ትራንዚሽን የነበረው ሙቪ ነው። ይሄ ሙቪ ብዙ ፊልሞች አሁን በዚህ ሰዓት ላይ
ቴሌቲቪ ላይ እንደዚህ ክፈሉ እንደዚህ ምናምን ቆርቆሮ ኮንሰፕት፣ ቆርቆሮ አይዲያ፣ ቆርቆሮ አክቲንግ ይዞ ማለት ነው። ዚስ ሙቪ ግን በጣም አንደርሬትድ የሆነ ብዙ ሰው ሊያየው የሚገባ በጣም ሰርፕራይዝ የሚያደርግ ሙቪ ነው። ሳቋ ይሄ ሙቪ በስመ አብ አማርኛ ፊልም ከረዥም ጊዜ በኋላ በዚህ ሌቭል ሰርፕራይዝ አድርጎኝ ከመነሻው እስከ መጨረሻው ድረስ አይቼ ሲጨርስ ግሩም አሰፋና ድርብል አሰፋ ምን አይነት ፊልም ነው ሰርታችሁ ያሳያችሁ? ረበለው የተሰሰው ስቶሪ ከብዙ ላባደር ጋር ጥሮ ግሮ ገንዘቡን አግኝቶ የሆነ ነገር ጥሪት ይዛለሁ ብሎ ከሚያስብ ብዙ ሰው ጋር ሪሌት የሚያደርግ በጣም እንደዚህ በማስታወቂያ የሆነ ቤት ሰርተና ተርከባለን መኪና እናመጣለን ከሚሉ ሌቦችን ታሪክ በሚገባ በአሪፍ ስቶሪ ያሳየ ሙቪ ነው። ስቶሪን የተናገሩበት መንገድ፣ ለዛ ስቶሪ የተጻፈው ስክሪፕቱ በጣም አንደኛ ሊባል የሚችል ስክሪፕት ነው። ንግግሩ፣ ዲያሎጉ ለጆሮ የማይቆረቆር በጣም ለጆሮ ኮንፈርት የሚሰጥ ዲያሎግ፣ ምንም አይነት ዲስኮንፈርት የሚፈጥር አይነት ንግግር ያልነበረው ዴሊቨር የተደረገበት የአክቲንግ መንገድ ሪል ነበር የሚመስለው። ባይዘ እኔ ካሜራ ፊት አንዳቸውም ካሜራ ፊት የሚመስል አክቲንግ ሲያሳዩ አላየሁም። በጣም ናቹራል የሆነ ለዛ ነው ስቶሪውን በሚገባ በቃ አይደል በስል ብሎ በቃ እያጣጣምኩ በቃ ያየሁት። ይሄ ነው በቃ ማለት እንደ ውሃ ነው ኤቭሪ ነገሩ እንትን ያለው ባክ ኤንድ ፎርስ ያሳዩ የነበሩት ፍላሽ ባኮቹ፣ ስቶሪዎችን የተናገሩበት ፔስ የማይሰለች የማያዝግ በቃ ትክክለኛ አውቶንቲክ የሆነ የፊልም አሰራር ማለት ይሄ ነው። ብዙዎቹ ታዋቂ አክተር እያሳተፉ ግን በጣም አዝግ ፊልም የሚሰሩ ሰዎች ይህንን ፊልም ግዴታ ማየት አለባቸው። በቃ ፊልም የሚሰራው እንደዚህ ነው። ስቶሪ የሚነገረው የሰውን ብሶት በአርት መነገር የሚችለው በዚህ ሌቭል ነው። በጣም ኢምፕረስ ያደረገኝ በጣም ያስደሰተኝ ፐርሰናሊ 8.5 ከ10 የሰጠሁት ብዙ ሰው አይቶታል ብዬ አላስብም። ካያችሁት ደግሞ ቱሪዝም የሚያደርግ ካላያችሁት ግን ግዴታ ማየት ያለባችሁ በጣም ጸደይ ሙቪ ነው። እኔና ቤቴ